ሙስጠፋን ስታይ ለምንድን ነው የደነገጠችው? በጣም የሚያሳዝን ነገር። ሙስጠፋ እዚህ ቤት ውስጥ ምንድነው ችግሩ ያለው? ምክንያቱም እዚህ ጋር ከእንትና ጋራም ከጄሪ ጋራም ንክኪነት አለው አንደኛ። ሁለተኛ ነገር ደግሞ በጣም ከሲፋን ጋራም እንደዛው። እዚህ ቤት ውስጥ ምን እየተሰራና ምን እየተፈጸመ ይመስላችኋል? እኔ ግን ሳስበው ሙስጠፋ ከብዙ ሴቶች ጋራ የተነካካ ይመስለኛል። እኔ እንደማስበው ግን ከሲፋን ጋራ ምንም ነገር ያለው ነገር አይመስለኝም። ግን ደግሞ ከሜርሲ ጋርና ከጄሪ ጋራ የሆነ ነገር ትውቅነት ያላቸው ይመስለኛል። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ይዤላችሁ የመጣው ድራማ ልብ አንጠልጣዩና አስተማሪውን ድራማ ይዤላችሁ መጥቻለሁ ማለት ነው። አቶ ሙስጠፋ እዚህ ቤት ምንድነው ችግሩ ሲባል እንግዲህ ጄሪን በጣም በሚያሳዝን ነገር በጣም እንትና እንግዲህ ጄሪ የአቶ ሙስጠፋ ባለቤቱ የቀደመችው ባለቤት እንደሆነችውና እንደዚህም ደግሞ ወድሃለሁ እያለችው ብሩን እንደምትልፈውና ጊዜና ሰዓቱን እንዳቃጠለች እየተናገረ ይገኛል። ጊዜን እፈልጋለሁ፣ ገንዘቤን እፈልጋለሁ በማለት እንግዲህ ብሌንን እንትናን ያው ጄሪን እየፋጠጣት ይገኛል ማለት ነው። ለምን ያን ሁላ ጊዜን በላሽ? ለምን ያ ሁላ ገንዘቤን እያለ እንግዲህ እሷ ኬት ማምጣት እችላለሁ? ያለፈው ነገር አለፈ። እኔ አሁን የራሴን አዲስ ህይወት እዣለሁ፣ እባክህ ተወኝ እያለችው ትገኛለች ማለት ነው። እሱ ግን በፍጹም አልተውሽም እያለ ጭራሽኑ እያስፈራራት ይገኛል ማለት ነው። ደግሞ እንግዲህ እዚህ ቤት የመጣበት ነገር እንደ እንግድነትና የእንትና ጓደኛ ሆኖ እንግዲህ የሷ የርቀት ዘመድ ሆኖ ነው የመጣው ማለት ነው፣ የሲፋን ማለት ነው። ሲፋን እንግዲህ እዛ ቤት እየተቀመጠችበት ምክንያትም ግራ ይገባናል። ምክንያቱም አቶ አምናን የመረጠችው ሴት አንድ ሴት እስከሆነ ድረስ ሌሎቹ ሴቶች ከቤት ውስጥ ማውጣት ነበረበት። እሺ ብሌንስ ይወዳታል እንበል፣ ስለሚወዳት እዛ ቤት ውስጥ አለች እንበል። በእርግጥ ሲፋን ብልጥ ነች። ምክንያቱም እንድትቀመጥ ብዙ ወይዘሮ ሰማትንም ከዚህም በፊት ሄዳ ስትለምናት ነበረ። ሁለተኛ ነገር ደግሞ አሁንም እንግዲህ ወይዘሮ እንትናን ያቷ ምናን የወይዘሮ ሰማትን አክስት ሄዳ እህቷን እንግዲህ እኔ ማንም ሰው የለኝም እዚህ የሆነ ስራ ፈልጋችሁ እንድታስገቡኝ ብላ ስትናገር ነበረ። በእርግጥ ይሄ ፌር ነው ወይ? ቤት ውስጥ ያሉትን ሴቶችን ማስቀመጥ ጥሩ ነው ወይ? እኔ እንደራሴ ሀሳብና እቅድ ማለት ነው ሁላቸውንም ከቤት ውስጥ ምክንያቱም እሺ ብሌን ወደዳት ነው፣ ግን ደግሞ ጄሪን ከመረጠ በኋላ ሲፋንን ከቤት ውስጥ ማስወጣት ነበረበት ማለት ነው። ጭራሹኑ ሲፋን የራሷ መቀመጥ አልፎ እንግዲህ አቶ ሙስጠፋን አምጥታ ይሄ ልጅ እናቱ በመኪና አደጋ ሞታበታለች፣ በጣም ብቸኛ ነው፣ ምንም ነገር የለውም እና ስለዛን እዚህ ቤት የሆነ ስራ እንድሰጠው እፈልጋለሁ በማለት አቶ አምናንን ስትጠይቀው ነበረ ማለት ነው። አቶ አምናን ወይኔ እንደኔ ሆነች ማለት ነው። እንደን የኔ እና እሱ ህይወት በጣም ይገናኛል ማለት ነው። ምክንያቱም የኔ እናትን በቅርብ ነው የሞተችውና ስለዛን በቃ እንፈልግለታለን በማለት እንግዲህ አቶ አምናን በዋህነት አስቦታል ማለት ነው። ግን ሲፋን እንደዛ አይደለም። ሲፋን የያዘችውን ይዛ ነው እንደዛ እያደረገች ያለችው ማለት ነው። በጣም በሚያሳዝን ነገር ሲፋን እዛ ቤት ውስጥ እንግዲህ ብዙ ነገር ነው። አሁን ደግሞ በጣም በሚያሳዝን ነገር ወደ ሜርሲ ዞር ብላለች ማለት ነው። ሜርሲን እንግዲህ ማጥፋት ትፈልጋለሁ በማለት እየትገኛለች ማለት ነው። ሜርሲ ምክንያቱም ብዙ ነገር ሳደርግ ስላገኘችኝና ስላየችኝ ያሰብኩትን ሀሳብና እቅድ እንድሰራ ስለማትረዳኝ ስለዛን አሁኑኑ ምን ማድረግ አለብኝ? እሷን ማስወገድ አለብኝ በማለት እንግዲህ ጨርሳለች ማለት ነው። ግን ደግሞ ሜርሲ እውነት መጥፋት አለባት እንደ የሚባለው ነገር እናንተ ምን ይመስላችኋል? እኔ ግን መጥፋት አለባት ብዬ አላስብም። ግንም ደግሞ እንደዛ የምትሆን አይመስለኝም። ሜርሲ ለድራማ አስፈላጊ ስለሆነች በእርግጠኝነት እንደው በትንሹ ነገር የምትፋታን ወይ ደግሞ የምትሄድ አይደለችም ብዬ ነው የማስበው። ምክንያቱም ድምቀታችን ናት ሜርሲ ማለት ነው። ያው ክፉ ሴትን ብትሆንም ለድራማው ድምቀት ነች። ቀልድ አለባት ምናምን ነገር ከጄሪ ጋር አብዛኛው የማወሩት ነገሮች በጣም ነው የሚያስቁኝ ማለት ነው ቤተሰቦቼ። እና
እና ቤተሰቦቼ የምልላችሁ ፈልጌ ነው መሰላችሁ ቤተሰቦቼ በጣም የተፈጠረው ነገር በጣም ከባድ እየሆነ ነው ማለት ነው። እንግዲህ ቃል ደግሞ በጣም በሚያሳዝን ነገር የብሌንን ህይወት ለማመሰቃቀል እየተገኘ ይገኛል ማለት ነው። እንግዲህ አቶ አምናንና ብሌን ከዚህም በፊት ውጭ ላይ ወጥተው ያሳለፉት ላይፍ በጣም ምርጥና በጣም ቆንጆ ላይፍ አሳልፈው ነበር የመጡት ማለት ነው። ሚስጥረኛ እባክሽ አትግቢ ወደ ውስጥ ውጪ ቁጭ ብለሽ እንድናወራ እፈልጋለሁ ያለ ነበረ ማለት ነው። እሷ ግን እሱ ደግሞ ምንድነው የሚለው እንግዲህ በፍጹም እሱ ምንድነው እንግዲህ ያለው ምን መሰላችሁ? አትጅብኝ፣ አትግቢ ወደ ውጭ፣ እዚህ ትንሽ እዚህ ቆይ እያለ ነበረ ማለት ነው። እሷ ደግሞ በፍጹም ያው እኛ እኮ ያለው ነገር ካለክበት ሁኔታ እንድትረሳ ፈልጌ ነው እንጂ እያደረግን ያለው ነገር እኮ በጣም ስህተት ነው። ምክንያቱም አንተ እኮ ባለትዳር ነህ፣ እንደዛም ደግሞ የልጅ አባት ነህ። ከአሁን ወዲህ ጄሪን መንከባከብ አለብህ። እሷ በውስጧ ያንተ ልጅ ከያዘች መንከባከብ አለብህ ስለው በፍጹም እሷን ምንም ነገር ስለሷ እንዳታወሪ እነሱን ምንም ነገር እየጎዳሽ አይደለም ሲላት በፍጹም እየጎዳው አይነት ስሜት ይሰማኛል። ስለዛን ጄሪን እንድትንከባከባት ፈልጋለሁ ስትለው እንግዲህ እሱም ካልሽ በቃ እኔ እንከባከባታለሁ፣ ግን ደግሞ የመንከባከብ ላንቺ ብዬ ይሄንን አደርጋለሁ ነው ያላት። በእርግጥ ማለት ነው አያችሁ፣ ግን የመንከባከቡ ፍላጎት የለውም ማለት ነው። ምን ማለት ነው እንደዚህ ማለት? እኔ በጣም ነው ግራ የሚገባኝ ማለት ነው። አቶ አምናን እንግዲህ ወዷ ገብቷታል፣ መርጧታል። በእርግጥ በአንድ ቀን ስህተት በመጠጥ ውስጥ መድኃኒት ጨምራ አብሮ ቢተኙም ግን ደግሞ ያው ምርጫው ላይ ነው በጣም የተናደደው። ምርጫው ላይ ማድረግ የለበትም ነበረ። በጣም ስህተት የተሳሳተው አቶ አምናን ምርጫው በጣም አስጠሊ ምርጫ ነው በመጀመሪያ ማለት ነው። ጄሪን መምረጥ የለበትም ነበረ። ተሳስቷል፣ ምንም ማድረግ አይቻልም። ቤተሰቦቼ ያው የፈሰሰ ውሃ ተመልሶ አይቀዳም ይባላል ማለት ነው። እና ቃል በጣም በሚያሳዝን ነገር ብሌንን ይፈልጋታል ማለት ነው። ብሌን ደግሞ በፍጹም ያው እሺ የምትል ልጅ አይደለችም። ምክንያቱም አቶ አምናንን በተስፋ እንደዚህ እየተቃጠለች የምትጠብቀው ለምንድን ነው? ስለምትወደውና ስለምታፈቅረው ነው ማለት ነው። እና ቤተሰቦቼ ለማንኛውም በቀጣይ ቪዲዮ እስከሚመጣ ድረስ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። መልካም ጊዜ፣ መልካም ቆይታ እላችኋለሁ።